አርሰናል እንደተለመደው አሸንፏል። በአውሮፓ ቻምፒየንስ ሊግ በሶስተኛ የምድብ ጨዋታ ሶስተኛ ድሉን አስመዝግቧል። ቪክቶር ዮኬሬሽም ከጎል ጋር ታርቋል። 2 ጎሎችን አስቆጥሯል። ሰላም ክቡራን እንዴት አመሻችሁ? ቤስት ስፖርትን እየተከታተላችሁ ትገኛላችሁ። የአውሮፓ ቻምፒየንስ ሊግ የምድብ ሶስተኛ ጨዋታዎች ዛሬ ምሽት በተለያዩ ከተማዎች ቀጥለው ተከናውኗል። በኤምሬትስ አትሌቲኮ ማድሪድን የጋበዘው አርሰናል ፍጹም ከተጠበቀው ውጪ በሆነ ውጤት ማሸነፍ ችሏል። አርሰናል ጨዋታውን 4-0 ነው ያሸነፈው። የሚገርመው 4ቱን ጎል ለማስቆጠር አርሰናል የፈጀበት 13 ደቂቃ ብቻ ነው። እስከ 57ኛው ደቂቃ ድረስ ጎል ያላስቆጠረ ቡድን ነበረ። ከዛ በኋላ ግን ተከታትለው በመጡ ደቂቃዎች እስከ 70ኛው ደቂቃ የጎሉን ብዛት 4-0 ማሸነፍ ችሏል። አትሌቲኮ ማድሪድ በአሰልጣኝ ዲየጎ ሲሚዮኔ ስር መሰልጠን ከጀመረበት ጊዜ ጀምሮ በ13 ደቂቃዎች ጎል ተቆጥሮበት አያውቅም። አርሰናል ግን ዛሬ ይህንን ማድረግ ችሏል። ይህን ማድረግ ብቻ ሳይሆን 4 ጎል ማስቆጠር ብቻ ሳይሆን በአውሮፓ ቻምፒየንስ ሊጉ ዳግም ጎል ሳይቆጠርበት የወጣበት አጋጣሚ ተፈጥሯል። እስካሁን ባሉት ሁለቱንም ጨዋታዎች እንደሚታወሰው 2-0 ማሸነፉ የቅርብ ጊዜ ትውስታችን ነው። ዛሬም 4-0 ነው ያሸነፈው። በኤምሬትስ ፍጹም ሳይጠበቅ የተቆጠሩ የጎል ብዛት እንደሆነ መናገር ይቻላል። ጨዋታው ላይ በአርሰናል በኩል በጣም በርካታ ተጫዋቾች ጥራት ያለው እንቅስቃሴ ሲያደርጉ ነበር። በተለይ ጋብሪኤል ማጋሌሽ የጨዋታው ኮከብ የሚያስብል እንቅስቃሴ ነበረው። የመጀመሪያውን የመክፈቻ ጎል ከዴክላን ራይስ የተሻማውን ኳስ በጭንቅላት አስቆጠረ። ከዛ በኋላ ደግሞ ቪክቶር ዮኬሬሽ ላስቆጠረው አራተኛው ኳስ በጭንቅላት በመግጨት አመቻቸ። ይሄ በጣም አስደናቂ ምሽት ነበር ለማጋሌሽ። ኋላ ላይ ተቀይሮ ወጥቶ ሞስኬራ ሌላኛውን የጨዋታ ጊዜውን አግኝቷል። በክሪስታል ፓላስ ጨዋታ ላይ ለሮቴሽን የተጠቀሙበት መንገድም ምን ያክል አዋጭ እንደነበረ ተስተውሏል። አሰልጣኝ ሚካኤል አርቴታ ማርቲኔሊ ሌላኛው ጎል ያስቆጠረው ተጫዋች ነው። ሉዊስ ስኬሊ የአርሰናል ፈተና የሚያበዛበትን እንቅስቃሴ ነው ያሳየው። እርግጥ ነው በጨዋታው ላይ በጣም የተለየ እንቅስቃሴ አያደርግ ይሆናል፣ ግን ደግሞ ማርቲኔሊ ያስቆጠራት ኳስ እጅግ ድንቅ የሆነ እንቅስቃሴ አድርጎ ነው ማርቲኔሊ ጎሉ እንዲያስቆጥር ያደረገው። አርሰናል በጨዋታው 52% የኳስ ቁጥጥር ነበረው። 19 ጊዜ ሹቶችን ማድረግ ችሏል። ይሄ በጣም አስደናቂ ቁጥር ነው። አትሌቲኮ ማድሪድ 11 ሙከራዎችን ነው ማድረግ የቻለው። ከ11ዱ 10ሩ ኢላማቸውን አልጠበቁም። በአንደኛው አጋጣሚ ብቻ ነው ኢላማውን የጠበቀው። አርሰናል ባለፉት 3 ጨዋታዎች የሁለቱ የለንደን ክለቦች ዌስትሃም እና ፉልሃም እንዲሁም ደግሞ ዛሬ ከአትሌቲኮ ማድሪድ ጋር በነበረው ጨዋታ ላይ ኦልሞስት በ270 ደቂቃ አንድ ኢላማውን የጠበቀ ሙከራ ብቻ ነው የተከወነበት ወይም ደግሞ ወደ አርሰናል ኢላማቸውን የጠበቁ ኳሶች እየተሰነዘሩ አይደለም። ቢሰነዘሩም ተከላካዮቹ በበቂ ሽፋን እየሰጡት ነው። ጋብሪኤል ማጋሌሽ አንድ የመለሰው ኳስ ለዚህኛው ሐሳብ ማስታረቂያ ይመስላል። ዴቪድ ራያ እንደዚህም ሆኖ ግን ጥራቱ ከፍ እንዳለ ነው። በእርግጥ ሁሊያን አልቫሬዝ ጨዋታውን 1-0 አትሌቲኮ ማድሪድ መምራት የሚችልበትን ኳስ አግዳሚው ሲገጭበት አስተውለናል። ቢሆንም ግን አርሰናል በከፍታው ለመሄድ ሳይቸገር ቆይቷል። 379 ኳሶችን መቀባበል ችሏል ቡድኑ፣ ወይም ደግሞ ኮምፕሊት ፓስ እነዚህ ነበሩ። ቶታል ፓሱ ደግሞ 421 ነው። ማርቲን ዙቢሜንዲ በስላቪያ ፕራሃው ጨዋታ አይኖርም፣ ምክንያቱም ዛሬ ቢጫ ካርድ ተመልክቷል። ይሄ መሆን አልነበረበትም። እሱ ወይ ዴክላን ራይስ ቢጫ ካዩ ይሄ ይሆን ነበረ። ስለዚህ ስፔናዊ አማካይ በዛ ጨዋታ ላይ አይሰለፍም። ዛሬ እሱን ቀይሮ የገባው ኖርጋርድ በቀጣይ ጨዋታ በስላቪያ ፕራሃ ጨዋታ ልናየው የምንችልበት እድል አለ። ጨዋታው ላይ አንዳንድ ነገሮችን ለማንሳት በአርሰናል በኩል የተከላካይ ዲፓርትመንቱ አሁንም አስደናቂ ሆኖ ቀጥሏል። ሁሊያን አልቫሬዝ በተለያዩ አጋጣሚዎች በግል ጥረት ጎሎችን ለማስቆጠር የሄደባቸው ርቀቶች በሚገባ የአርሰናል የተከላካይ ክፍል እንደተቆጣጠረው መናገር ይቻላል። በተጨማሪም ሶርሎ ግሪዝማን ተቀይሮ ገብቶ ሁሊያኖ እነዚህ ሁሉ ተጫዋቾች ወደ አርሰናል የግብ ክልል በቀረቡባቸው አጋጣሚዎች ሁሉ የተከላካይ ክፍሉ በብቃትና በጥራት ሲከላከላቸው ቆይቷል። ይሄ ምናልባት አሁንም አርሰናል በዚህ ርቀት በዚህ ጥራት ሲሄድ የተከላካይ ዲፓርትመንቱ እንዴት አስደናቂ መሆኑን ማሳያ ነው። ዴክላን ራይስ ዛሬም እንደተለመደው ከፍ ያለ ጥራት የነበረውን እንቅስቃሴ ሲያደርግ ቆይቷል። ከተከላካይ ክፍሉ ኳስን ተቀብሎ ኳስ ያስጀምራል። ከግብ ጠባቂው እንዳስፈላጊነቱ ኳስን ተቀብሎ ኳስ ያስጀምራል። አሁንም የቆሙ ኳሶች ዴሊቨሪው በጣም አስደናቂ ናቸው። ከሴት ፒስ አርሰናል አሁንም ጎሎችን እያስቆጠረ ነው። በፉላሙ ጨዋታ ላይ ይሄ ሆኖ ነበር። ዛሬም ሁለቱ ጎሎች ቀጥታ ከሴት ፒስ ናቸው ብሎ መናገር ይቻላል። የመክፈቻው ጎልና የመዝጊያው ጎል፣ በተለይ የመክፈቻው ጎል ጋብሪኤል ማጋሌሽ ያስቆጠረው፣ የመዝጊያው ጎል ደግሞ ቪክቶር ዮኬሬሽ ያስቆጠራቸው ኳሶች በቀጥታ የአርሰናልን የቆመ ኳስ አጠቃቀም ጥራት የትኛው ደረጃ ላይ እንዳለ የሚያሳይ እንደሆነ መናገር ይቻላል። ዴክላን ራይስ ዛሬም በዚህኛው ሂደት ላይ በፖዚቲቭ መንገድ ማንሳት ይቻላል። አርሰናል በተረጋጋ መልኩ ነው ሁለተኛውን አጋማሽ ያስኬደው ብሎ መናገር ይቻላል። በመጀመሪያው አጋማሽ በእርግጥ ፈተና ያልነበረበት ጨዋታ አይደለም። አትሌቲኮ ማድሪድ በጨዋታ ሂደት ብዙ መሮጥ የሚችል ቡድን ስለሆነ ተጫዋቾቹ ብዙ ሜዳ ማካለል መርገጥ የሚችሉ ስለሆኑ በተለይ ባሪዮስ፣ ኮኬ፣ ሁሊያን አልቫሬዝ፣ ጁሊያኖ የዲየጎ ሲሚዮኔ ልጅ ማለት ነው። እነዚህ ተጫዋቾች ብዙ የሜዳ ሳር መርገጥ የሚችሉ ተጫዋቾች ስለሆኑ ለአርሰናል ተጫዋቾች
ተጫዋቾች የግድ አንድ የቤት ስራ ሰጥተው ነበር ብዙ መሮጥ ብዙ መባተል ከዛ በኋላ ግን ኳሶችን እየተሸነፉ ጎል የሚያስቆጥር መስሎ ቡድን አትሌቲኮ ማድሪድ ነበር የኋላ ግን አርሰናል በጥራትና በከፍታ ነው እነዚህን 4 ጎሎች አስቆጥሮ የበላይነቱን የወሰደው በጨዋታው ላይ ቪክቶር ዮኬሬሽ ጎል ማስቆጠሩ ደግሞ ሌላኛው ለአርሰናል መልካም አጋጣሚ ነው በኢንተርምስ ኦፍ ጎል ከሄድን ቪክቶር ዮኬሬሽ ላይ ብዙ ነጥቦችን ማንሳት ይቻል ነበር እስከዚህኛው ጨዋታ ድረስ ምክንያቱም ባለፉት 8 የሊግ ጨዋታዎች ሊድስ ላይ ያስቆጠረው 2 ጎል እና ኖቲንግሃም ፎረስት ላይ ያስቆጠራት 1 ጎል 3 ጎል ነበር የዮኬሬሽ መለያ በሁለቱም የአውሮፓ ቻምፒየንስ ሊግ ጨዋታዎች ጎል አላስቆጠረም ነበር በውስጥ ውድድርም በተመሳሳይ ከዛ በኋላ ግን ዛሬ 2 ጎሎችን አስቆጥሯል አንደኛው ጎል ደግሞ ወይም ደግሞ የሱ ሁለተኛው የቡድኑ አራተኛው ጎል ደግሞ ባልተለመደ የሰውነት ክፍል የተቆጠረ እንደሆነ መናገር ይቻላል በእግር ወይ በጭንቅላት ሳይሆን በሌላ መንገድ ነው ኳሱ የተቆጠረውና ምናልባት ቪክቶር ዮኬሬሽ ወደ ጎል መመለሱ በጣም ትልቅ የሚፈጥርለት ስሜት እንዳለ መናገር ይቻላል የአርሰናል ተጫዋቾች ደስታ ከዚህ ጋር የተያያዘ ነው ምክንያቱም ቪክቶር ዮኬሬሽ ጎል ላይ ከጎል ርቆ ነበር ለርሱ ሲደሰቱ ለርሱ ሲጨፍሩ ለርሱ ብዙ ደስታቸውን ሲሰጡ ያስተዋልንበት ዋነኛው ምክንያት ነው አሁን ይሄ ቡድን አንድ ነገር ነው የቀረው እያንዳንዱን የጥሎ ማለፍ ጨዋታዎች በዚህ ትኩረት እየሄደ በዚህ ብቃት እያሸነፈ ኋላ ላይ ወደ ዋንጫው መንደርደር ዋንጫውን መውሰድ የሚለው ካልሆነ በስተቀር በአርሰናል በኩል ይሄ ቀረ የሚባል ያለ አይመስልም አትሌቲኮ ማድሪድ እርግጥ ነው አንፊልድ ላይ ወደ እንግሊዝ አቅንቶ 3-2 ተሸንፏል በቨርጅል ቫን ዳይክ የመጨረሻ ደቂቃ ጎል ከዛ በኋላ ኢንትራ ፍራንክፉርትን 5-1 አሸንፏል ባለፉት የላሊጋ ጨዋታዎች ምንም አይነት ሽንፈት አልገጠመው ባለፉት 5 ጨዋታዎች ላይ እርግጥ ነው ጅምሩ መጥፎ ነበር ከሪያል ማድሪድ ከመሪው ሪያል ማድሪድ ብዙ ርቋል ግን ደግሞ ባለፉት 5 ጨዋታዎች አልተሸነፈም በላሊጋው ላይ የመጨረሻ ሳምንት ጨዋታውንም ኦሳሱናን አሸንፎ ነበር የመጣው ግን ዛሬ ለአርሰናል በሁለተኛው አጋማሽ እጅ ለመስጠት ተገዷል ለ57 ደቂቃ ጎል ያልነበረው ጨዋታ ከ57 እስከ 70 ባለው ነው እንግዲህ አትሌቲኮ ማድሪድ 4 ጎል የተቆጠረበት በዲየጎ ሲሚዮኔ ማሰልጠን ዘመን ይሄ ተፈጥሮ አያውቅም ግን አሁን ለአርሰናል እጅ ለመስጠት ተገዷል ምናልባት ሚካኤል አርቴታ ለክሪስታል ፓላሱ ጨዋታ ብለው እንግዲህ ካላፊዮሪና ሳርፈው ስኬሊን አጫውተውታል ማጋሊሽን መጨረሻ ላይ አስወጥተውታል አንዳንድ ወሳኝ ቅያሬዎቻቸውን አድርገዋል ኢቭን ዮኬሬሽ ተቀይሮ ወጥቷል ቡካዮ ሳካ በጨዋታው ላይ ሰንብቷል ጎል ለማስቆጠር የበዛ ጉጉት ነበረው ያ የተሳካ አልነበረም ለማስቆጠር ብዙ ጥረቶች አድርጓል ከጓደኞቹ ጋር ተጫውቶ ሊያስቆጥሯቸው የሚችሉን ኳሶች ሳይቀር በራሱ ለመሞከር ጥረት ሲያደርግ አስተውለናል ያም ቢሆን ግን ቡድኑ ስላሸነፈ ጣት መቀሳሰር ስለሌለ ለጊዜው በዛ መልኩ ይታለፋል ቢያንስ በሱ ያንበልነት ጊዜ ግን አርሰናል አብቦ ከፍ ብሎ እየሄደ እንደሆነ መናገር ይቻላል አርሰናል ባለፉት 4 ጨዋታዎቹ በጠቅላላ ጎል አልተቆጠረበትም ይሄ በጣም አስደናቂ ቁጥር ነው የዛሬውን አትሌቲኮ ማድሪድ የፉልሃምን የዌስትሃምን ጨዋታዎችን ጨምሮ እንዲሁም በሶስቱ ጨዋታዎች ጎል አልተቆጠረበትም በኒካስል ጨዋታ አንድ ጎል ተቆጥሮበታል ግን በሶስቱ ጨዋታዎች ይቅርታ ጎል ሳይቆጠረበት ነው የተጓዘው ይሄ በጣም የሚገርም ጥራት ነው የመከላከል ዲፓርትመንቱ ብቻ ሳይሆን አማካዩና አጥቂውም በተናበበ መልኩ የቡድኑን የመከላከል እንቅስቃሴ እያገዙ እንደሆነ መናገር ይቻላል ባርሴሎና ኦሎምፒያኮስን 6-1 አሸንፏል ካይራት አልማቲና ፓፎስ 0-0 ጨርሷል በባርሴሎና ጨዋታ ላይ ፌርሚን ሎፔዝ በታሪክ ለመጀመሪያ ጊዜ ለራሱ 3 መስራት ችሏል ወይንም ደግሞ ሃትሪክ ሰርቷል ማርከስ ራሽፎርድ 2 ጎሎችን አስቆጥሯል ፓሪስ ሰን ዠርማ ወደ ባያሪና ወደ ጀርመን ተጉዞ ሌቨርኩሰንን በሰፋ የጎል ልዩነት አሸንፈዋል እንግዲህ ኦዝማን ዴምቤሌም ተመልሷል ጎል ጋርም ተገናኝቷል ኤርሊንግ ሃላንድ አሁንም ማስቆጠሩን ቀጥሏል በዴላ ሴራሚካ ቪያሪያልን 2-0 ሲያሸንፍ ማንቸስተር ሲቲ ሃላንድ ዛሬም ከጎል ጋር ስሙ ተያይዟል ኡኒየን ሴንት ጂላውስ በሜዳው በኢንተር ሚላን 4-0 ተሸንፏል ላውታሮ ማርቲኔዝ ዛሬም ካስቆጣሪዎች መካከል ነው ቦሩሲያ ዶርትመንድ ከሜዳው ውጭ ኮፐንሃቨንን 4-2 አሸንፏል ኒውካስል የጆዜ ሞሪኒዮን ቤኔፊካን 3-0 ማሸነፍ ችሏል ፒኤስቪም ሳይጠበቅ በፍጹም ናፖሊን በሰፋ የጎል ልዩነት አሸንፏል እርግጥ ነው በናፖሊ በኩል በቀይ ካርድ ተጫዋች ተሰናብቷል በባርሴሎናና በኦሎምፒያኮስ ጨዋታ ኮሎምፒያኮስ በካይራት አልማቲና በፓፎስ ጨዋታ ከፓፎስ በሌቨርኩሰንና በፓሪስ ሰን ዠርማ ጨዋታ ከሁለቱም ቡድኖች በቀይ ካርድ ተጫዋቾች ወጥተዋል የደረጃ ሰንጠረዡን ስንመለከት የነገ ጨዋታዎች ሲከናወኑ ድረስ ፓሪስ ሰን ዠርማ ኢንተር ሚላንና አርሰናል ሶስቱንም ጨዋታዎች በማሸነፍ 9 ነጥብ ይዘዋል በግብ ክፍያ ብቻ ተበላልጠው ፓሪስ ሰን ዠርማ አንደኛ ኢንተር ሚላን ሁለተኛ አርሰናል ሶስተኛ ሆኗል በዚህ ውድድር ወይም በዚህ አውሮፓ ቻምፒየንስ ሊግ መድረክ በሶስቱ ጨዋታዎች ወይም በ270 ደቂቃዎቹ አርሰናልና ኢንተር ሚላን ጎል ያልተቆጠረባቸው ቡድን ሆነው ቀጥለዋል ዛሬ አርሰናልም ኢንተር ሚላንም በተመሳሳይ 4-0 ማሸነፋቸውን ተከትሎ ጎል ሳይቆጠረባቸው ወጥተዋል